ዛሬ እንግዳችን እኛ ስቱዲዮ የተገኘው በኢትዮጵያ ሕዝብ ፊት መናገር የምፈልገው ታሪክ አለ። ያጠፋሁትን የበደልኩትን ተናግሬ ይቅርታ መጠየቅ አለብኝ ብለህ ነው ስቱዲያችን የተገኘኸውና እስኪ ምንድነው የተፈጠረው? ምንድነው ያጋጠመህ? ምንድነው ልትነግረን የፈለግከው ታሪክ? እሺ አመሰግናለሁ። ደሃ ቤተሰብ ነበር። ማለት በምንም ነገር ያው ዝቅ ያልን ከሰፈሩም ከአካባቢያችንም እና ያንን መገፋት ያንን ጫና አይታ ነበር እህቴ ለመጀመሪያ ጊዜ ወደ ውጭ ለመሄድ የፈለገችው። ለምሳሌ ከሰፈሩ ዝቅ ያለ ማለት በቤታችሁ መጠን ነው? በምትበሉት ምግብ ነው? በምትለብሱት ልብስ ነው? ሲግለጽልኝ። በሁሉም ለምሳሌ በቤተሰብ መጠን ስልህ ሰፈር ላይ የምንኖርበት አካባቢኛ እንደ ብቸኛ ነበር። ብቸኛ ማለት የምንኖርበት አካባቢ አጎት አክስት ምናምን አልነበረንም። ተጠግተን ነበር የምንኖረው እና እህቴ የዛ ጊዜ እዛ እያለች ማለት ነው ለመንደሩ ሰው ውሃ ትቀዳለች፣ እንጨት ትሰብራለች፣ የነሱን ትጋግራለች፣ ሁሉ ነገር ታደርግ ነበር እና እናቴም በጣም ብዙ ጫና ነበረባት ያኔ። ምክንያቱም የሆነ የሰፈር የሆነ ነገር ሲደረግ ለምሳሌ ሰርግ ሲደረግ የነሱን እንኩሮ ታነኩራለች፣ ውሃቸውን ትቀዳለች፣ እንጨታቸውን ትሰብራለች። በቃ ብዙ ጫና ነበረው። በዛ የተነሳ እህቴ ከፍ እያለች ስትሄድ የትምህርት የመማር በጣም ፍላጎት ነበራት እና ያኔ መሰረተ ትምህርት ነበረ በሰፈራችን ላይ 2001 2000 አካባቢ ማለት ነው እና እዛ ገብታ የሆነ ሌላ ተጽዕኖ አሳደሩባት በሷ ማለት ነው። ለምሳሌ አንተ አለ አይደለ ከሰፈሩ ስትገለል የሆነ ተገቢ ያልሆነ ቦታ አንተ ይሄ ለአንተ አይደለም ትባላለህ እና ትምህርት ቤት ላይ በጣም ጫና ያደርሱባት ነበር። አንቺ የከሌ ልጅ ነሽ እኮ አንቺ እዚያ መማር የለብሽም ምክንያቱም አባትሽን እናውቀዋለን፣ እናትሽ እንደዚህ ናት፣ እንዴት ነው አንቺን ትምህርት የምትገቢ? እናትሽን እዛው አታግዢም ምናምን የሚባል ማለት ነው እና ቁራሽ እንጀራ እንኳን ለማግኘት ወይ ውሃ ካልቀዳች ለነሱ ወይ እንጨቷ ካልሰበረች ያችን አታገኝም ነበር። ከዛስ ያንን መገፋት በውስጧ ነበር ግን ያች ልጅ ልክ 2005 ላይ ነበር ለመጀመሪያ ፕሮሰሱን የጀመረችው ውጭ ለመውጣት። ትልቁ ምክንያት እሷ ያን መገፋትና ከነዛ ሰው በላይ ሆኖ እኛን ለማሳየት ነበር በቃ ትልቁ። ምክንያቱም በሷ የቤተሰቡ ችግር እንዲያልፍ ትፈልግ ነበር። አልተማረችም፣ ምንም የምታውቀው ነገር የለም፣ ግን አይምሯ ትልቅ ነበር። ሰርቼ ልወጣለሁ፣ ሰርቼ አገኛለሁ ትል ነበር። የእናታችን በጣም ታማሚ ነበረች ከድሮ። እሷ መከራ እያየች እዛ እኛን እንዴት እንዳሳደገች እንዴት እንትን እንደምትል ታውቅ ነበር። በዛ የተነሳ ውጭ ለመሄድ ተነሳች። የት ሀገር ለመሄድ ተነሳች? ለመጀመሪያ ሳውዲ አረቢያ ሄደችው። ሄደች ሳውዲ አረቢያ? አዎ። እሺ። ከዛ ልክ 2006 ላይ ሄደች። ስትሄድ መጀመሪያ ያደረገችው ለኛ ቤት መስራት ነበር ሰፈር ላይ። እሺ። ከዛ ያን ቤት ሰራች። አዎ። ከዛ ያን ሰራች። ገጠር ላይ ታውቁታላችሁ ያው ቆርቆሮ ቤት 2006-7 ላይ እንደ ትልቅ ነገር ነው በገጠራማው አካባቢ። ያቺን ቆርቆሮ ቤት ለመስራት ብዙ መስዋዕትነት ተከፍሏል። ከዛ ይልቅ ያን ቆርቆሮ ቤት ስንሰራ ሰው ሌላ ታሪክ ጀመረ። እንዴት? ለምሳሌ እንዲህ የእነሱ ቤተሰቦች ከየት አመጡት፣ እንዴት ሆነች እቺ ልጅ፣ እንዴት ሆና ነው ምናምን ይሉ ጀመር። ከዛ ደስ አላት በእውነታ 2015 ላይ ሲስተር ከትልቁ ብራዘር ወደኔ ያዙራ ነበረ ፕላኗን ማለት ነው። እንዴት ፕላኗን? እንዴት ፕላን ማለት ታላቁ ብራዘር ሚስት ነበረው እና እሱ ባለ ትዳር ነው፣ ገንዘቤ ሊጠፋብኝ ይችላል፣ ስራ ደግሞ የለውም፣ እየተማረ ስለሆነ እጁ ላይ ካለ ባለ ትዳር ነው፣ ይሄ ነው እያለ አንድ ሲያወጣ ይጨርስብኛል፣ ስለዚህ አንተ ላይ ይሁን ብላ ማከረችኝ። ስታማክረኝ በደስታ ነበር እሺ አልኳት። ታላቁ ብራዘርም ደስ ነበር ያለው። እሺ ተባለ። እኔ ላይ ተቀመጠ። በእርግጥ የኔ ማንነት አላወቁትም ነበር እነሱ ግን። እንዴት? አሁን አንዳንድ ሰው ቀርበህ ካላየኸው የማይገባ ሰው አለ። ቀርበህ ማየት ማለት ለምሳሌ እኔ በቤተሰብ ውስጥ ጨዋ ልጅ ነበርኩ ከሁላችንም ማለት ነው። በጣም ጨዋ የምባል ልጅ ነበርኩ። አስተዳደግ ላይ በቃ ምንም ነገር ቢመቱኝ የሰፈር ልጅ ሲደበድቡኝ ሲመቱኝ እንኳን አቤት ገብቼ አላወራም ነበር። ችየው ገባለሁ አልናገርም፣ ምክንያቱም ቤተሰብ እንዳይጣላ ፈልግ ነበር እና ጎበዝ ተማሪ ነበርኩ በሰዓቱ። እሺ። ከዛ ለሱ ላይ ይቀመጥ ተባለ። እሺ ተባለ ሁሎችም በቃ ቤተሰቡም ተስማሙ። እኔ ላይ ይቀመጥ ተባለ፣ ተቀመጠ። ከዛ ልክ እንደ ተቀመጠ ከሰፈራችን ሌላ ቦታ ሄድንበት ምክንያት የምንቀመጥበት ደራ ነው ወረዳው እና የምንቀመጥበት ደግሞ ገጠራማ አካባቢ ነች። ከሷ ወደ ወረዳው ጉንዱ መስቀል ይባላል ከተማው። እዛች ወጣን ከሆነ ጓደኛዬ ጋር። ለምን?
የወጣንበት ምክንያት ወደ ፊቼ ለመምጣት ኑሮቹን ነው። አዎ ተከራይተን ነው የምንኖረው። ለትምህርት ነው? ለትምህርት ማለት ነው። ከዛ ልክ እንደወጣን ቤተሰብ ሂድ ብለውኝ የዛች ዕለት 1500 ብር ሰጥተውኛል በእጄ ማለት ነው። ግን ያቺ ተስፋ አለችኝ በአንተ አካውንት ትገባለች የምትባል ነገር ማለት ነው። ከዛ እነሱ በቃ እኔ ምንም እንደማላረግ ምንም እንደማላጠፋ ነው የተማመኑብኝ። እሺ ከዛ እሺ አልኩ፣ ወጣሁ። ልክ ፊቼ በገባ በ3 ቀኑ ያ ብር ገባልኝ 119 ሺህ ብር ለመጀመሪያ ጊዜ። እህቴ ላከች 119 ሺህ ብር ለመጀመሪያ ጊዜ ገባ። ሲገባ ከዛ ውስጥ 1 ሺህ ብር የሰውዳ ነበረብኝ እየተበደርኳት 3 ሺህ ብር አወጣሁና 1 ሺህ ተንሰጠኋቸው ለዛ ለልጅ ስሰጠው እሺ አለ፣ አመሰገነና ተቀበለኝ። ያችን 2 ሺህ ብር ይዘው ለታጠፋኋት ያወጣኋትን። እሺ እንዴት አጠፋኋት? መጀመሪያ የት ነበር ሄድኩ? ሱቅ ነበር ሄድኩት። ሱቅ ሄድኩና ጫማና ልብስ ገዛሁ ባደራ ብር። ከዛ ልክ ጫማና ልብስ ገዛሁና 2 ሺህ ብሯ አለቀች። ስታልቅ ገባሁ ቤት። አልጨመርኩም የዛለታ። በ2 ሺህ ብር ጫማና ልብስ ይገዛ ነበር ያኔ? በጣም እንጂ ይገዛል። ከዛ ገባሁ ቤት። ምንም አልመሰለኝም ያቺ ብር። ግን ያቺ 2 ሺህ ብር ለእኔ ማለት ምን ያክል ቫልዩ እንዳላት የማውቀው ከዛ በፊት ብዙ ነገር አሳልፌባት ነበረ። የዛለታ ሲመጣ ግን ምንም አልመሰለኝ። በበነገው ጧት ተነሳሁና ቀጥታ ባንክ ቤት ሄድኩ። ባንክ ቤት ሄድኩና 5 ሺህ ብር ነበር ያወጣሁ ድጋሚ። ያችን 5 ሺህ ብር ነበር ያደረኳት። በላው ጠጣሁ። ከዛ የተረፈችትን ጓደኛ መጋበዝ፣ ተጓደኛ ጋር ሆነን አጠፋናት። ያ ገንዘብ እያደር እየወረደ መጣ። በኤቲኤም ነው እንግዲህ የምጠቀም፣ ደብተር አልጠቀምም፣ ኤቲኤም ብቻ ነው። ከዛ እሷ አንተ ጋር አምና እንደውም ይወልልኛል ይጠራቀምልኛል በቃ ምን ያክል ደረሰ እስክትለኝ ድረስ ነው የተቀመጠ ያ ገንዘብ። አንተ ገንዘብ ስትጠቀምም አትነግራትም? በፍጹም። ለምን? ያን ከነገርኳትማ ነገ ለሚመጣው ጥቃሞት እኔ ወደ ዳር ልወጣ ነው። እኔ ያየሁ ለዕለቴ የማገኛትን ጥቃሞት ነው። በኋላ ምን አይነት መዘዝ ምን አይነት ችግር እንደሚያመጣ አላወኩም። ያ ሲደረግ እያደር ኑሮ መቀየር ጀመርኩ። ምክንያቱም ትምህርቴን አቋረጥኩ ቀጣ ማለት ነው። ለምን? ምክንያቱም ውሬ ቁማር ቤት ሆነ። ተጀመረ ቁማሩ እንግዲህ ሀ ተብሎ ማለት ነው። ቁማሩ ሲጀመር ትምህርቴን ቀጣ ተውኩት። ቆይ መጀመሪያ ፊቼ የመጣኸው ቤት ተከራይተህ ትምህርት ልትማር ነው? ስንተኛ ክፍል? ኮሌጅ ልትማር ነው? ተመዝግበህ ነበር? ተመዝግበን ነው የገባን። እሺ ተመዝግበን ከዛ እንደውም 1 ዓመት ተምረናል። ከዛ 2ኛ ዓመት ኮሌጅ ነበርኩ፣ አካውንቲንግ ነበር የመማር። ከዛ ገንዘብ ሲመጣ ትምህርቱን ተውኩና ሌላ ዓለም ውስጥ ገባሁ። ወደ ቁማር። ከዛ በፊት ቁማር ታውቃለህ? አላውቅም። እንዴት ሄድክ ቁማር ቤት? አንድ ጓደኛ ነበረኝ። ያ ጓደኛ ትንሽ ቤተሰቦቹ አላቸው። ከሱ ጋር ጓደኝነት ፈጥሬ ነበር። አብረን ፑል ቤት እንሄድ ነበረ እና እሱ እየመደበልኝ አንዳንድ ቀን ያጫውተኝ ነበረ ቁማር ማለት ነው። ግን ከኪሴ የምከፍለው ስለሌለ እኔ ደፍሬ እንደዛ አልጫወትም ነበር ያን፣ ምክንያቱም የለኝማ። ከዛ እኔ ሲመጣ ያ ገንዘብ እኔ ያን ልጅ መደገፍ ጀመርኩ። እየመደብኩለት መጫወት ጀመር። በፊት እየመደበ ያጫውተ ነበር። አንተ ደግሞ ገንዘብ ስላገኘ የእህትን ገንዘብ እያወጣ እየመደብክ ማጫወት ጀመር። እሺ። እርሱ በመጠኑ ነበር የዛ ጊዜ የሚመድብ ሲመድብ፣ እኔ ግን ከመጠን ያለፈ ነበረ። ምክንያቱም እሱ ቤተሰብ ነበረ የሚልክለት ለቤት ኪራይም ለትምህርት ቤት የሚያል ከሷ ላይ ነበር የምንጫወት። እኔ ግን አንዴ በብዛት ያ ገንዘብ በብዛት ስለመጣልኝ ልክ ሳወጣው ምንም አይመስለኝም ነበረ። ልክ ተጫወተን አምሽተን ሲፈልግ እናድራለን። ብዙ ጊዜ ውጭ አድረናል። በቃ ስንጫወት እናመሻለን፣ እዛው እናድራለን። ውጭ ሆቴል እያዝን እዛው ፑል ቤት ስንጫወት አምሽተን እዛው እናድራለን። እስከ ስንት ሰዓት ታመሹ ነበር? እስከ 6 አንድ ቀን እስከ 8 ሰዓት ተጫውተን ተበልተንም ለባለ ፑሉ ድጋሜ ከፍለን ሆቴል አልጋ ይዘን ምናምን አድረናል። አንድ ቀን ማለት ነው። ይሄ ማንም አያውቅም ነበር እና ቤቲንግ መጫወት ጀመርን እኔና እሱ። ምክንያቱም የእህቱ ነበረ። ልጅቷ በኤጀንት ነበር የምትሰራ። ዋና ቢሮአቸው እዚህ አዲስ አበባ ነው ያሉ። እሷ እንደ ተወካይ ነበረች እዛ። ከዛ ልክ የሰራነውን ገንዘብ አንቆጥረውም ነበረ። ቁማር የሰበሰብነው ማለት ነው። በቤቲንግ የተገኘው ገንዘብ ቀጣን ዘን ሄደን ልክ ልጅቷ ወደ ስራ ስገባለን ዘን ሄደን ለማጥፋት እንሮጣለን። እኔም ይዛለሁ እሱም ይዛል ገንዘብ ማለት ነው። የዛ ጊዜ አንተ ከየት የምታመጣው ገንዘብ? ይሄ ብር አለ ይዛ ጊዜ ታወጣለህ?
አዎ እየተላከ ነው። ቢያንስ በ4 ወር በ5 ወር ትልካለች። ያገኘችውን እያጠራቀመች ትልካለች። እሷ ቁማሩ ላይ ትንሽ ስፔስ ፈጠር ትንሽ ገለል አለለት። ከፑሉ ወደ ቤቲንግ ተሻጋገር። ከቤቲንጉም ደግሞ ትንሽ ለቀቃልና ወደ ጭፈራ ቤት መዞር ጀመረ። እሷ አንተ ጋር እንዲቀመጥ የላከችውን ገንዘብ እያወጣችሁ ጭፈራ ቤት ትጨፍሩ ነበር? እንጨፍራለን። ትጠጣላችሁ? እንጠጣለን። እስከ ስንት ሰዓት ታመሻላችሁ? ጭፈራ እዛው ነው የምናድረው ማለት እኮ መጠጥ ቤት ይከፈታል፣ ሰው እዛ ያመሻል። ማደር ማለት እንደው ይነጋል፣ እዛው ይነጋል። እናድራለን ማለት ለምሳሌ ቀድመን ነው አልጋ ምናሲዝ ሆቴሉ ጋር ገብተን ማለት ነው። ቀድመን አልጋ እናሲዛለን። ሁሉም ከስተመር ያቀናል። የሄድንበት ቦታ ከሌላው ወጣት የተለየ ነበር አጠፋፋችን። የምንገባበት ቦታ ማለት ነው። የኔና የልጁ በምን እንደምትለዩት ለምሳሌ መለየት ማለት ምግብ አዘን ስንጠቀም እንኳን ከመብላት ይልቅ የምንመልሰው ነበር የሚበረክት። ምክንያቱም አይረበንም አይጠማንም ነበር። የዛ ጊዜ ደጋግመን ነበር የምንበላ። እየቀያየርን እንሄዳለን። ከዛ ቅንጦት ውስጥ ነበር። ቅንጦት አለማ ሌላ በቃ። ስለዚህ እናንተ ስትመጡ ምግብ ቤት ይታወቃል። ልክ ሲያቀርቡልን እንዴ ምን ሆናችሁ ምን ተፈጠረ ነው። ባለቤቱ ራሱ በቃ መጥቶ ምን አነሰ ምን ይጨመር ይለናል። ኧረ በቅተውና ስና አያምንም። ከጠገባችሁ ለምን ታዛላችሁ? ገንዘቡ በምን ይውጣ? ሌላ ለምን ተጠምደናል። በቃ እኛ ጭራሹ ገንዘቡ ልክ የጠላት ገንዘብ መስሎ ነበር የሚታየን። እንደሌላ ነገር ትጋብዛላችሁ? መጠጥ እንሄዳለን። ጓደኛ ምናምን ካሉ በቃ ከፍለን ምናምን የምንወጣው በቃ ጓደኛ አጋጣሚ ታገኘን እንከፍላለን፣ እንሄዳለን። እሱም ትምህርቱን እኔም ትምህርታችን በቃ አቋረጥን ሁለታችንም። ሌላ ዓለም ውስጥ ገባን። ይህን ስታረግ እንግዲህ እህትህ በሰው ሀገር ሄዳ ተሰዳ እንቅልፋታ ተሰቃይታ የምታጠራቅመው ገንዘብ ነው። መሀል ላይ እንኳን ትዝ ብሎ ለማቆም አልሞከርክም? ባስረከብናቸው 6 ሳይቶች ታማኝነት አትርፈናል። በተመጣጣኝ ዋጋ በመሸጥ ማን እንደ ቴምር ተብለን ሽልማትም ወስደናል። ልክ እንደ ጅማሯችን ታምነን የሳይት አማራጭ ሰንቀን ዋጋ መጥነን እንኳን አደረሰን ብለናል። የማይታለፍ አጋጣሚ በ6535 እና በ7030 ቅናሽ መጣሎት። አያት በካሬ ከ61750 ጀምሮ፣ ፒያሳ ከሊሴ ትምህርት ቤት ጀርባ በካሬ ከ80500 ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ይዘን ቀርበን ሌሎችም የሳይት የግንባታ ደረጃ የንግድ ሱቅ አማራጮች ስላሉን ቴምር ከመጡ ለእርስዎ የሚሆነውን ያገኛሉ። የዚህ ዓመት እቅዱን አሳክተው ዓመቱን ይጀምሩ። ቴምር ሪል ስቴት የህልሙ ማረፊያ። የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ንቁ ፖድካስት ላይ እንግዳ ሆናችሁ ታሪካችሁን ለማካፈል የልባችሁን ለመናገር ከወደዳችሁ ከስር ባለው ቁጥር ደውሉልን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ይህን ስታረግ እንግዲህ እህትህ በሰው ሀገር ሄዳ ተሰዳ እንቅልፋታ ተሰቃይታ የምታጠራቅመው ገንዘብ ነው። መሀል ላይ እንኳን ትዝ ብሎ ለማቆም አልሞከርክም? ምን ውስጥ እንደገባው ታውቃለህ? ገደብ የለሽ ፍላጎት ላይ ነበር የገባው። ያን ጊዜ ምንም ፍላጎቴ ገደብ አልነበረው። ልክ ያጣን ነው ማለት ነው። ለምሳሌ ያየኸውን የማድረግ ልብስም ከየት ገዛለህ? ልብስ ከሆነ ልብስ በቃ ምንም ፋሽን ማንም ነገር ይሁን 3-4 ጫማም ከሆነ እንደዛው። በዚያ ማንነት ውስጥ ራሴን ደብቄ የኖርኩ ቤተሰብ አላወቁም። ይሄ ሁላ ነገር ሲፈጠር ከብራዘር ጋር ነበር እኔ ተከራይቼ የምቀመጥ። ትልቁ ነገር ማለት ነው ከትልቁ ብራዘሬ ጋር። አይጠይቅም? የት ነበርክ የት ሄደህ ነው አይደል? እሱ ይጠይቀኛል። ሲጠይቀኝ ግን ተጓደኛዬ ጋር ላጠና ሄጃለሁ ነው ማለት። ጭፈራ ቤት እያመሸን ላጠና ነው ሄድኩ እለዋለሁ። እና እሷ እንዲቀመጥላት የምትልከው ብር አለ። እንዲቀመጥላት ብር ትልካለች። ለአንተስ ደግሞ የምትጠቀምበት ብር አትልክም? ይሄን ያህል ውሰር ትለኛለች። ቢያንስ በወር 15,000 20,000 ብር ውሰር ትለኛለች። ቀንሳ ነው የምትልክልኝ። ለብቻ ትልክልኛለች። ለብቻ ማለት ነው። ይሄን ያህል ውሰድና ይሄን ገቢ አድርግልኝ። ምን ያክል ደርሷል ስትለኝ የተላከውን እየደመርኩ ይሄን ያህል ደርሶልሻል፣ ይሄን ያህል ወለዳለሁ እያልኩ ነግራት ነበር፣ እየደበቅኩ ማለት ነው። ከዛ 2015 ስንደርስ ቦታ ልገዛ ነው አለችኝ ሲስተር። ልክ ስትጠይቀኝ 9 ሰዓት አካባቢ ነበር የጠየቀችኝ። ምን ብላ ጠየቀች? መሬት ግዛልኝ ብላ አግኝቻለሁ መሬት ብላ ማለት ነው። መሬቱ የተገኘው በ800,000 ብር ነበረ። ከዛ እኔ ጋር ወደ 600,000 በላይ እንዳለ ነው እንግዲህ እሷ የምታውቅ። ይሄን እልክልሃለሁ ጨምርና ሂድና መሬቱን አይተህ ገዝተህልኝ ና አለችኝ። የዛ ጊዜ እንግዲህ ምን እንደማደርግ ራሱ አላውቅም። በቃ እውነታው መጣ። ራሴን በውሸት ዓለም ውስጥ ደብቄ እየኖርኩ ነበረ። እውነታው መጣ። ማታ ደወለችልኝ።
ነገ ሄዳለሁ አልኳት። ነገ ሄዳለሁ ስላት እሺ አለችና ጠዋት 4 ሰዓት አካባቢ ደወለችልኝ። የዛ ጊዜ ቤተክርስቲያን ነበርኩኝ 4 ሰዓት ላይ። እንዴት ሄድክ ቤተክርስቲያን? እንዴት ሄድክ ማለት ጥሩ ነው ማለት በፊት ቤተክርስቲያን ጭፈራ ቤት ነው የምታመሽ? ጭፈራ ቤት ነው የማመሽ። የዛን ቀን ጠዋት ቤተክርስቲያን እንዴት ሄድክ? እንዴት ሄድክ የሚለው ደንግጠህ ነው? አዎ ደነገጥኩ። በቃ ማረገው ሲጠፋኝ ሄጄ ማልቀስ ነበረብኝ። እዛ ቤተክርስቲያን ቦታ ቤተክርስቲያኗ የማርያም ቤተክርስቲያን ነበረች። እዛ ሄድኩና ምን ላድርግ ምን አይነት መፍትሄ ላውጣ አልኩ። ከዛ ስንት ብር ነበር እጅ ላይ ቀረው አንተ ከ600 ሺህ? የዛ ጊዜ እሷ የምታውቀው 600 ሺህ ብር እንዳለ ነው። አንተ ጋር ስንት ብር ቀርቶ ነበር አካውንት ላይ? የዛኔ የቀረኝ 78 ሺህ ብር ብቻ ነበረች እጅ ላይ ማለት ነው። ሌላው አልቋል። ይቺ ናት እንግዲህ። እቺ ገንዘብ እንዴት ነው 800 ሺህ ሆነ ያ መሬት የምትገዛው? እንዴት አድርጋ? እሺ ከዛ ሄድኩ። ቀጥታ ማልቀስ ነበረብኝ። አለቀስኩ። በለቅሶ መሃል ምንም ነገር አልተያለኝ። ከዛ አምላኬ ሆይ ግሬ ላይ ነው ያልኩት። ብዙ ነበር ያልኩት ግሬ ላይ በቃ ልክ ችግሩ ከሌላ እንደመጣ አስመሰልኩት። ልክ ፈጣሪ እንዳመጣብኝ እንደ ቁጣ እንደ ሌላ ነገር አድርጌ ማለት ምን በድዬ ነው ፈጣሪ ሆይ ምን አድርጌ ነው እዚህ ህይወት ውስጥ የከተትከኝ ልጀመር ራስ አጥፍተህ ራሴው አጥፍቼ ማለት አለቀስኩ። ማረገውን አጣሁ። ስልኬን ኢሞ አካውንቴን ደለትኩት እንዳታገኘኝ ማለት ነው። ደለትኩትና በፒዲኤፍ መጻፍ ጀመርኩ በረጅሙ ማለት ነው። ስልኬ ላይ ምን እንደምጽፈው መጻፍ የጀመርኩት ታሪኩን እንዴት እንዳጠፋው በቃ ገንዘቡን አጥፍቻለሁ የሚል ማለት ነው። ብዙ ነገር ጻፍኩ ለእህቴ ለመላክ። ምክንያቱም በቃሌ መንገር አይምሮ ሞራልም አልነበረኝም። በ3 ቀኑ በጻፍኩት ማለት ነው። በ3 ቀኑ ኢሞዬን ከፈትኩና ቴክስት አደረኩላት። እንዴ መጀመሪያ እሷ ማታ ደወለችልኝ። ጠዋት ሂድና ቦታውን እና ገዛን ያለች። ታዲያ 3 ቀን ስትዘጋ አትደውልም እሷ ወይስ ብራዘር ላይ ደውላለች? ብራዘር ላይ ደውላ ጓደኛው ጋር ነው ያላት እንጂ ለብራዘር አልነገረችውም። መሬት እንደዚህ ልገዛ ነው አልነገረችውም ነበር። ጓደኛ ጋር ሄዶ ነው ምናምን ያላት። ከዛ ልክ በ3ኛው ቀን ላኩላት ያን ቴክስት። ጨነቀኝ ግን ለመላክ ራሱ። ምክንያቱም አንተ እንዴት የራስህን ውርደትህን እንዴት አድርገህ ለሰው ፊት እንዴት እንትን ትላለህ? ይሄ እኮ በጣም ትልቅ ውርደት ነው። በጣም ትልቅ ኪሳራ ነው። እሷ ስንት ዓመት የተሰቃየችበትን ስንት ዓመት የለፋችበትን ነገር እኔ ባንዴ ማለት ነው ገደል ስከተው አስበዋል። የእሷ ስሜት አስበዋል። ከዛ ምን ትላለች? አንብበው አልመለሰችልኝም ነበር ቴክስት። አሁን አንብበው ማለት ነው ላክላት። አዎ ምንድን ነው የጻፍክላት? እንዲህ ብዬ ነበር መጀመሪያ የጻፍኩላት። ሰላም እህቴ ያልኩና ለተፈጠረው ነገር በጣም ይቅርታ፣ ከልቤ ይቅርታ ጠይቅሻለሁ። የጠየቅሽኝ ገንዘብ ከእጄ ላይ የለም። እኔ እንደምታውቁት ከዚህ በፊት እንደነበርኩት ማንነቴ አይደለሁም፣ እንደገመታችሁኝ አይደለሁም። እስከዛሬ ከዛሬ ነገ ነግርሻለሁ እያልኩኝ ነው እንጂ ገንዘቡ እጄ ላይ የለም። በጣም ይቅርታ አድርግልኝ። ከአምላኬም ከቤተሰቦቼም ከህሊናዬም ተጣልቼ መኖር አልፈልግም። ይሄን ገንዘብ አጥፍቻለሁ። ለዚህ ብቻ አንቺ ይቅርታሽን ነው የምፈልግ። ይሄን ብቻ ነበር ያልኳት። ይሄን በቃ ሌላ አላኩላትም። አነበበችውና አለቀሰች እሷ ማለት ነው። ከዛ ታላቅ ወንድሜ ሳማ የነገረችው እሷ ነበረች። ሲሰማ እኔ ወደ ቤተሰብ መለስ ማታ አገኘኝና ጠየቀኝ። ምን አድርገን ያጠፋኸው ነው ያለኝ። ከዛ እኔ እንጃ አልኩት። ምክንያቱም ገንዘቡ ሳጠፋው አንድ ጊዜ ከፍተኛ ገንዘብ አጠፋሁት የምለው ምንም ነገር የለም። ቀን በቀን በማውጣት ብዛት ነው ያ ገንዘብ ያለቀ፣ ቀን በቀን በማውጣት ብዛት ማለት ነው። ከዛ ብራዘር ጠየቀኝ። ምንም መልስ አልነበረኝ። ከየትም ፈልገህ ይሄን ገንዘብ እንድትመልስልሃት አለኝ። እሺ አልኩት። ምን አደርገዋለሁ? እሺ ስለው በጣም ተበሳጨ። እሱ በጣም ውስጡ ቆስሎ ነበር በጣም ማለት እንዴት እሷን እንደዚህ በሰው ሀገር እየተሰቃየች አንተ እንዴት እዚህ ተቀምጠህ እንዴት ታስለቅሳታለህ? እንዴት የናልስ ታጠፋለህ? እንዴት ታሰቃያታለህ? ለአንተ የምትልከው አንሶ ይቀመጥልኝ ያለችውን እንዴት የናል ገንዘብ ልታጠፋ ቻልክ አለኝ። እኔ እናንተ እንግዲህ የምናወራው ምንም አይነት ጉዳይ የለም፣ ገንዘቡን ብቻ ከየትም አምጥተህ እንድትመልስላት አለኝ። ይሄን ነበር ያለኝ እሱ። በዚያ ሰዓት ከቤት ወጣሁ እኔ ማለት ነው። ከቤት ስወጣ የተወሰነ ብር እጄ ላይ ነበር። የዛ ጊዜ የተረፈ ብር ነበረ። ስንት ብር ነበር እሱ? ከ70 ሺህ በላይ ነበረ። ወጣሁና ሳምንት ውጭ ላይ ሆቴል ያደርኩ። ሳምንት ለምንድን ነው?
ከወንድሜም ፊት ለመሸሽ ራሴንም ለመደበቅ እውነትን ከመጋፈጥ ይልቅ አሁንም መሸሸግን የመረጥኩ በሌላ ማለት ነው። በቃ ልክ ማንነቴን ሸፍኜ ለመሽለክ የዛ ጊዜ ሳምንት ተቀመጥኩ። በሳምንት ውስጥ ግን ከሷ ጋር ታወሩ ነበር? አወራን። አላወራን። ተደብቄያለሁ። ልክ ሳምንት ስቀመጥ 25 ሺህ ብር አጠፋሁ ከውስጧ። ሆቴል ለሙሉ ማድር ድጋሜ የማጠፋትም ከዛች ብር ላይ ነበር። 25 ሺህ ብር በሳምንት አጠፋሁ። እንደገና ይቀርችዋል። እንደገና ምክንያቱም በቃ ሐሳቤን ለመርሳት ተጭንቀቴ ለመገላገል መጠጣት። ገንዘቤን ጨረስኩ። ያቺ 70 ምናምን ሺህ ብር ያለችትም አለቀች። ድጋሜ በሷ እየጠጣሁ ምናምን በቃ አለቀች። ምክንያቱም ከስራ ወጥቼ ነበረ፣ ወደ ስንፍና ዓለም ገብቻለሁ። ስራ የመስራትም ምንም ሞራሉ ምንም የለኝም። ስራ ከምን እንደው እንዲህ እየሰሩ መንገድ ላይ ሳራሱ ወይኔ እንዴት አድርገው ነው የሚሰሩት የማለት በቃ የሆነ እንዳላለፍኩበት ማንነት በቃ እንዴት አድርገው እንደዚህ የሚሰሩት አሁን ይሄን እንደዚህ ያደርጉ እየሰራውን አቤት እንደው ይሰው እላለሁ። ሌላ በቃ ሌላ በዚያን ሰዓት ያገዘብ በሚሰሩ ሰዎች ላይም መሳለቅ በቃ እነዚህ ሰዎች ግን ምን ነክቷቸው ነው እንደዚህ ብለው ደግሞ ዓለም እንደው 9 ናት ምን አስጨነቃቸው ምናምን እላለሁ። አንተ በሰው ገንዘብ ምን አስበው። ከዛ አለቀ ብሩ በሪት አለቀች። የዛ ጊዜ እንግዲህ ጨነቀኝ። እውነታው ሊመጣ ነው። አሁንም ድጋሚ ሌላ ህይወት የእውነት ለመኖር ሊመጣብኝ ነው ወደኔ። ምክንያቱም እሷም ምንም ድጎማ አታረግልኝም። እንግዲህ በኋላ ወንድሜ ምንም አይነት ሐሳብ ምክር ምንም አይሰጠኝም። የቀን ስራ ገባሁ። ይሄ በዚህ ወቅት ሱስ የሆነብህ የመጠጥ ሱስ አለ? አዎ። ሌላም ሱስ ምን አለ? ይሄ ቁማር ብቻ። ቁማርና የመጠጥ ሱስ አለ? አዎ። የቀን ስራ ገባሁ። ወደዛ ወደምትንቃት የቀን ስራ ገባሁ። የቀን ስራ ወደምንቃት ማለት ነው። በቃ ማንነቴን ለውጬ ወደ ቀን ስራ ገባሁ። በዚህ ሰዓት 2016 ልክ ወደ 17 ሊጠባ ሲል ልክ ወደ ነሐሴ አካባቢ ታናሽ ወንድሜ መጣ። የታናሽ ታናሽ ማለት ነው። እኔ ጋር የመጣው አይኑን ያማው ነበር ታናሽ ወንድሜና ለቼክአፕ ነበር የመጣ ቀጠሮ ነበረው። እሱን ቼክአፕ አስደረገውና ላከው ብለውኝ እሺ አልኳቸው። መጣ። እሱ በመጣበት ሰዓት ለቼክአፕና ለተለያየ ነገር እንደሆናችሁ ብላ 33,000 ብር ላከችልን። ከዛ የሶላር መነጽር ነበር የሚጠቀም። እሱንም ለማስቀየር ምናምን ያስፈልጋል ምናምን አልኳት። ሳያስፈልግ ማለት ነው። እሱንም ማስቀየርለታለሁ። ይሄን ብር አጠፋው ካልክ ይሄን ፖድካስት ተቆም መጣላታችን ነው እናንተ። ስንት ላከች? 33,000 ብር አናቱ ላይ ነበር ለሕክምና እና ደግሞ ክረምት ነው። ለክረምቱ መውጫ ሆናችኋል። በዓልም መጥቷል። እሱን አንድ ላይ አድርጋችሁ አንድ ላይ ወጡት አለች። እሷ እልህ አለባት እና ለውጣ። ምክንያቱም እኛ ጥሩ ቦታ ደርሳችሁ ሳትቸገሩ ማየት ትፈልጋለች። ከሰውም አንሰን እንድታየንም አትፈልግም። ምክንያቱ ደግሞ በቃ አንድ ናት ለቤቱ ማለት ነው። አንድ ሴት ብቻ እሷ ብቻ ነች ያለች። የሆነ ወንድሞችን በቃ እንደዚህ አድርጌላቸው እንደዚህ ደረጃ ላይ አድርሻቸው የሚል ልክ አለባት ነበር። ያ ብር ሲላክ ልክ እንደተነጎዳ ሊገባ እንደ ዛሬ ኤቲኤም ይዤ መዞር ጀመርኩ። ያን ገንዘብ ቼክ ለማድረግ ማለት ነው። እሺ። ምክንያቱም ከውጭ ገንዘብ ሲላክ 2 ቀን 3 ቀን ሊቆይ ይችላል። ሲስተም ላይ ኖር ይችላል። ምናልባት በሆነ ኬዝም ሊቆይ ይችላል ምናምን ነገር። ከዛ ልክ እንደ ዛሬ ላክልሃል ምናምን ያለችኝ በ3 ቀኑ ሲገባ አንተ 3 ቀን ኤቲኤም ይዤ በየሄድኩበት ሞክረው ነበረ። ገብቷል አልገባም እያልኩ ማለት ነው። እንዴት ይንጋለ ቤቱ ለማጥፋት ማለት ነው። አሁንም ለማጥፋት አሁንም ድጋሚ። ከዛ ማረጋውን አጣሁ። በቃ ጠዋት ልክ 11 ሰዓት ሲል ተነሳሁ። ወንድምህ አብሮ የተኛው? ያ ታናሽ ወንድም የታናሽ ነው። እሱ ምንም አያውቅም። ሊታከም የመጣው እሱ ሊታከም የመጣ ነው። እኔ ገንዘቡን ከየት ላንጣው እንዴትም ላድርገው ምናምን አያውቅም እሱ። ከዛ ልክ 11 ሰዓት ሲል ተነሳን። እኔ እና እሱ እንሄድ ያልኩት። ስንሄድ ልክ ባንክ ቤት ጋር ስንደርስ ገና ነው ሰማይና ምድር ገና ነው ለቀቅ ያለ። ኤቲኤም ተከትቼ 2,000 ብር ነበር ያዘዝኩት ዝም ብዬ ለሙከራ ያክል ማለት ነው። ከዛ ውስጤን የሆነ ሌላ ስሜት ይሰማው ነበር። ተልኳል አልተላከም በቃ ሌላ አይነት ነገር የሆነ የፍርሃትም የደስታም አይነት ስሜት በቃ። ከዛ ልክ ሲቆጥር አላመንኩትም ኤቲኤሙ ማለት ነው። ምክንያቱም ትልክልኛለች ብዬ ሐሳብ አልነበረኝም። በበፊቱ የተነሳ ሌላ በቃ ሌላ ታሪክ ይፈጠራል ብዬ ነበር ያሰው። ያን ረስታ ድጋሚ እንደዚህ ቸገረኝ ምናምን ስላት ትልክልኛለች ብዬ አላሰብኩም። ቀደስ አለኝ 11 ሰዓት ጧት ማለት ነው። አወጣው ሄር ምግብ ቤት ቀጥታ ማለት የሆነ
ፈልገህ ያጣኸውን ነገር ስታገኘው በአግባቡ ከመጠቀም ይልቅ ልክ እንደልክና እንደንትን እንደመጠቀም አይነት ማለት ነው። ምን አባቱን ይሄ የሆነ ቁጭትህን እንደመወጣት አይነት ነገር ስሰጣት ያቺ ገንዘብ እየወረደች መጣች። ወደ 20 ሺህ ተጠጋች። በቃ ስትጠጋ ልክ ፍስለታ አካባቢ ስንደርስ የተላከ ሐምሌ 26 ነው 2016 ማለት ነው። ሐምሌ 26 ነበር የላከችልኝ። ልክ ፍስለታ አካባቢ ስንደርስ ያቺ ገንዘብ ኦልሬዲ አልቋል ማለት ይቻላል። 3-4 ሺህ ብር ብቻ ነጃችን ላይ ነበር። አሁን መጠጣቱ አለ ማለት አሁንም በቃ ሌላ ዓለም ውስጥ መልሼ ገባሁ ድጋሚ ማለት ነው። እዛው ያለፍኩበት ማንነት ውስጥ ገባሁ። ገንዘቡ ሲመጣ አሁን ገንዘቡን እያወጣ መጠጣት ጀምር። ቁማሩን ትጫወታለህ? ቁማሩንም ቀጠልኩ፣ ፑሉን ቀጠልኩት፣ ቤቲንጉንም ቀጠልኩ። ቤቲንግ እንደውም ከወረቀት ይልቅ ወደ ቨርቹዋል ጌም ተቀየርኩ። አቬተር ጨዋታ ማለት ነው። ወደዛ ገባሁ። ከዛ ልክ እየመደብኩ ለምሳሌ አቬተር ጨዋታ መድበህ ካሻውት ለማለት እንኳን የሆነ እጅህን የሚያሳስረህ ነገር አለ። ምክንያቱም ፍሊዋዌ በሚል ጊዜ የሆነ እነሱ የራሳቸው የሆነ ሲስተም አላቸው የሚቆጣጠሩበት ምናምን። ልክ በትንሽ ገንዘብ ስትመድብ የመቁጠር መጠኑ በጣም ከፍ እያለ ይሄዳል። ከፍ አድርገህ ስትመድብ ይበልሃል። ቆይ እኔ እኮ በጣም እኮ ይገርመኛል። አሁን በእርግጥ አሁን ሱስ ውስጥ ነው ያለው። አንተ ሱስ ነው፣ የመጠጥ ሱስ አለ፣ እንደገና ደግሞ የቁማር ሱስ አለ። ገንዘብ የማጥፋቱም ሱስ ሆኗል። ሱስ ሆኗል በስርዓት። ከዛም በላይ እንደውም ከቁማሩም ከምኑም የበለጠ ገንዘብ የማጥፋቱ ነው ትልቅ ሱስ የኔ ማለት ነው። ስለዚህ ቀጥሎ ያለው ምንም አይታይም። በቃ ጭራሽ ምንም ነገ ላጣም ላግኝ ምንም አይታየኝም። ዛሬ ካጠፋሁት አጠፋሁት፣ ነገ ለቅሶ ነው። ያጣሁ ቀን አለቅሳለሁ፣ ያገኘው ቀን ግን ሌላ ዓለም ውስጥ ነኝ። አጥፋጥፋ ነው የሚል በቃ። እሺ ወንድም ያሳከምከው ወይስ ነው? እሱን ቼክአፑን ብቻ አሰራሁት። ምን ሌላ ህክምና ምናምን የለም። ቼክአፑን አሰርቼ አዲስ አበባ ነበር የሚመጣ። ከዛ ወረቀት ተጽፎለት ወደዚህ የሚመጣበት እንትን ነበረው፣ መምጣት ነበረበት፣ የሚመጣበት ነበረው። አንተ ቤት በኩል ታመጣዋለህ። የሚሰራው ነገር ነበረው አይኑም ማለት ነው። ከዛ እስተ ጊዜው የሌንስ ወይም ደግሞ የሶላር መነጽር ነበር የሚጠቀም። እሷ ተቀይራ በሌላ እንትን ተሰራ ነበር። እዚህ መምጣት ነበር ቢዛው ሄድ ተብያለሁ። እዛው ብቻ እንትኑን አሰራሁና እሱን እዛው አስቀመጥኩት። ከዛ ልክ ፍስለታን እንዳለፍን ለ18 ነው የሆነ ቦታ ለመሄድ ተሆነ ድርጅት ጋር ውል ጀመርኩ። የትም ትሄደው ስራ የበረሃ ስራ ነው ስራው። ማረስ ነው ምንድነው? አይደለም፣ እጣን ስራ። እሺ፣ እጣንና ሙጫ ይባላል። እዛ ለመሄድ ተነሳሁ። ስለዚህ አሁን ከአንድ ዓመት እዛ ስለቆይተህ ስትመጣ መጠጡ መጠጣት አቁመሃል? አቁሜያለሁ። ምን ያህል ጊዜ ሆነ አሁን ካቆምክ? 1 ዓመት ማለት ነው። አሁን መስከረም ጠባ አይደለ? ልክ 1 ዓመት ሞላኝ። 1 ዓመት ሙሉ አልጠጣህም? አልጠጣሁም። 1 ዓመት አልጠጣህም? 1 ዓመት ቁማር አልተጫወትኩም። ቁማርም የለም፣ ምክንያቱም እዛ በረሃው ላይ የለም ነበር። ስለዚህ አሁን ከውስጥ የቁማር ውስጥ ጠፋ። ከውስጥ የቁማር ውስጥ የለኝም። አሁን ገንዘብ አለ። ሰርተህ የመጣኸው 100 ምናምን ሺህ ብር አካውንት ላይ ነበረ። አሁን ብር አካውንት ላይ ያለ ቁማር አልተጫወትክም ማለት? አልተጫወትኩም። ስለዚህ ቁማር ውስጥ ከውስጥ ወጥቷል። ትቼዋለሁ። አሁን ማወቅ የፈለግኩት እኔ በትክክል እንድትነግረኝ ፈልጌ እኮ ነው። ቁማር ከተጫወት ምን ያህል ጊዜ ሆነ? ቁማር ከተጫወትክ 1 ዓመት መስከረም ሞላኝ። አሁን መቼም ጀግና እህት ነው ያለ። ንቁ ፖድካስት ላይ እንግዳ ሆነ የመጣኸው እኛም የጋበዝን ሌሎችን ሊያስተምር የሚችል እንዲሁም ደግሞ እህቴንም ይቅርታ መጠየቅ እፈልጋለሁ ተጸጽቻለሁ ብለህ ነው እና በእርግጠኝነት ንቁ ፖድካስትን ታያለች ብዬ አስባለሁ። እህትህ ይደርሳታል መልእክቱ። ይኸው እንግዲህ አሁን ሀሳብህን መግለጽ ትችላለህ፣ ይቅርታህንም መጠየቅ ትችላለህ ማለት ነው። እህቴ ብዙ ዓመት የለፋሽበትን፣ ብዙ ጊዜ የደከምሽበትን፣ ልጅነትሽን ያጣሽበትን፣ ማንነትሽንም የቀየርሽበትን ሁሉን ነገር ያጠፋሁትም ያበላሸሁትም ምስቅልቅሉን ያወጣሁትም እኔ ነኝ። ስለዚህ እንዴት ብዬ ይቅርታ እንደምጠይቅሽ እንኳን አላውቅም። ምክንያቱም ላረኩት ነገር ከመጸጸት ይቅርታ ከመጠየቅ ይልቅ ችግሮችን በችግር ላይ እየደራረብኩ ሌላ ፈተና ሌላ መከራ አምጥቼብሻለሁ። ስለዚህ አሁን ተለውጫለሁ፣ ሌላ ሰው ሆኛለሁ። ቀጣይ ሰርቼ አኮራሻለሁ፣ አስከብርሻለሁ፣ የፈለግሽውን ሰው ሆነልሻለሁ። ለዚህ በኢትዮጵያ ሕዝብ ፊት ቃል ገባልሻለሁ። ያለፈውን ነገር ሁሉ ልክስሽ ቃል ገባልሻለሁ። ሰርቼም ተለውጬም የምትፈልጊው አይነት ሰው ሆኜ አኮራሻለሁ። ትዳርሽንም ማንነትሽንም
ሁሉ ነገርሽን ያጣሽው በእኔ ነው። ሁሉ ነገር የሆንሽው በእኔ ነው። ትምህርት ሳትፈልጊ ያስተማርሽኝ፣ መልበስ ሳትፈልጊ ያለበሽኝ፣ አንቺ ሳትበይ እኔን ያጠገብሽኝ እህቴ ነበርሽ። እኔ ግን ለዚህ ሌላ ነበር የከፈልኩሽ። ለዚህ በጣም ይቅርታ ጠይቅሻለሁ። በእግዚአብሔር ስም፣ በኢትዮጵያ ሕዝብ ስም በሁሉም ይቅርታ ጠይቅሻለሁ። አመሰግናለሁ። እንግዲህ ያው ይቅርታዋን እንጠብቃለን። እሷ ጎበዝ ነች፣ ጠንካራ ነች፣ ብርቱ ነች፣ ጀግና ነች። የቤተሰቡን ታሪክ ለመቀየር የእናንተን ኑሮ ለማሻሻል የእሷን ህይወት ዋጋ ከፍላለች። የብዙ አረብ ሀገር ያሉ እህቶች ታሪክ ነው። ያንተ እህት ታሪክ ብቻ ሳይሆን ብዙ አረብ ሀገር ያሉ እህቶች እድሜያቸውን ሙሉ ዘመናቸውን ሙሉ ላባቸውንም ደማቸውንም ጭምር አንጠፍጥፈው የእናታቸውን የአባታቸውን የእህታቸውን ወንድሞቻቸውን ኑሮ ለመቀየር ብዙ ዋጋ የከፈሉ እህቶች አሉና ከዛ እህቶች መካከል ደግሞ አንዷ አንተ እህት ነች። እግዚአብሔር በእርግጠኝነት በመጨረሻው ዘመን እንደሚክሳት አምናለሁ። አንተም ያጠፋው ነገር እንደተጸጸትክ እንግዲህ ገልጸሃል። እንግዲህ ዳግም እድል አግኝተሃል ማለት ነው። ከዚህ በኋላ መጀመሪያ የራስን ህይወት ማስተካከል፣ ከዛ ደግሞ እህትህ የምትኮራበትን የምትደሰትበትን ወንድም መሆን ይጠበቅብሃል። ይቅርታ መጠየቅ አንድ ነገር ነው አይደለም? መጀመሪያ ጥፋትን ማወቅ መጸጸት አንድ ነገር ነው። ይቅርታ መጠየቅ ደግሞ በጣም ጥሩ ነገር ነው። ሶስተኛው ተለውጦ ማሳየት አይደለም? አሁን ይህ እህትህ የተሰበረ ልብ አላት አይደለም? እህትህ የተጎዳ ማንነት አላት። ስለዚህ ያ ነገር የሚጠገነው ይቅርታው እንዳለ ሆኖ ደግሞ ተለውጦ ማሳየት ነው። እሺ፣ በእርግጥም ይቅርታ ትክክለኛ እንደሆነ የሚታወቀው ተለውጠህ በማሳየት ስለሆነ እዛ ላይ ተኩር። ጤነኛ ቁጭትም መቆጨት ያስፈልጋል። የሚሰብር ቁጭት ሳይሆን በቃ የሚለውጥ ቁጭት። ያሳለፍከውን ዘመን እህትህንም ወንድሞችህንም ቤተሰቦችህንም ያስቀየምክበትን ዘመን ፋይል ተዘግቶ ሌላ ደግሞ እንደዚህ እኮ ነበር እሱ አይገርምም ከዛ ተለውጦ ተብሎ በሰፈር ውስጥ በአካባቢ ሁሉ የሚጠቀሰው መሆን ትችላለህ። ብዙ ሰዎች ያናርገዋል። አታዩትም? እሱን ከዛ ሱስ ወጥቶ ከዛ ሁላ ነገር ወጥቶ ዛሬ እኮ መልካም ሰው ሆኖ ጥሩ ሰው ሆኖ አድጎ ስራ ሰርቶ እህቱን አኩርቶ ቤተሰቦቹን አኩርቶ አግብቶ ወልዶ ተብሎ የሚጠቀሰው መሆን ይቻላል። ያ ግን ብሎ ይመጣ አይደለም። አሁን ሱስ ከባድ ነገር ነው። ያደፍጣል፣ ውስጥ ያገረሻል መልሶ። ስለዚህ በደንብ በእምነት መጽናት፣ መጸለይ፣ መጾም፣ ከዛ ደግሞ ሌላ አዲስ ልምምዶችን መጀመር ያስፈልጋል። ማንበብ፣ ስፖርት መስራት፣ ጥሮ ግሮ የሚኖር የራሱን ህይወት የሚመራ ሰው መሆን ያስፈልጋል አይደል? ስለዚህ ያ ነገር ሊያጓጓህ ይገባል። ምን ያምናለው እዚህ ድረስም ልትመጣ አትችልም ያ ነገር ውስጥ ባይኖራል። እዚህ ድረስ መምጣት ቀላል አይደለም አይደል? ከፍቼ ድረስ ተሳፍሮ። ስለዚህ እኔ አምናለው ግን መጠንከር ያስፈልጋል። ምንም እድል እንዳሰጥ ለአሮጌ ህይወት፣ ለቀደመው ህይወት፣ ለተቆጨህበት ህይወት እድል ዳግመኛ መስጠት የለብህም። ጠንክረህ በርተህ ተቀጥለህ እንደ እግዚአብሔር ፍቃድ ወደፊት ተለውጠህ ደግሞ እዚሁ ፖድካስት ላይ መጥተህ ይሄው እናሳክቻለሁ፣ እህቴ መታለች፣ እንደዚህ ሆነናል ብለህ ደግሞ መስማት ፈልጋለሁ። የንቁ ፖድካስት ተመልካቾችን መስማት ይፈልጋሉ። በእርግጠኝነት ዛሬም እህትህ ያቀረብከውን ይቅርታ አድምጣ ይቅርታዋን እንደምትሰጥህ በእርግጠኝነት አምናለሁ። ስለመጣህ እንግዳችን ስለነበርክ በጣም ደስ ብሎኛል። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ። በዚህ መድረካችሁ ስለጠራችሁኝ ከልብ ከልብ አመሰግናለሁ። ይህን እንድናገርም እድልም ፈቃድም ስለሰጣችሁኝ ከልቤ አመሰግናለሁ። ቴንክ ዩ ሶ ማች። አመሰግናለሁ።